ይህ የሬዲዮ ሞዲ ድምጽ ነው። ጤና ይስጥልን በመላው ዓለም የምትገኙ የሬዲዮ ሞዲ ታዳሚያን እንደምን ሰንብታችኋል? ሬዲዮ ሞዲ በዛሬ ዝግጅታችን እውነተኛ ታሪክን የያዘ በመጽሐፍ ትረካ መልክ ይዤላችሁ ቀርቤያለሁ። መሳጭና ልብ የሚነካ እውነተኛ ታሪክ ነው። ትምህርት እንደሚሆናችሁ ባለሙሉ ተስፋ ነኝ። አዘጋጅቼ የማቀርብላችሁ ዳዊት ጅግኔ ነኝ። እውነተኛ ታሪክ ከመጽሐፍት ዓለም የባስራው እንባ በኢራቅ ሰማይ ስር የረገፈው ተስፋ ይላል። የተስፋ ወገግታ። ዕለቱ ሰኞ ማለዳ ነበር። ጎህ ቀዶ ፀሐይ ፈንጥቃ ወደ ምድር ስትወርድ ላያት ለምለም ተስፋን የምታጎናጽፍ ትመስላለች። ያቺ የጧት ፀሐይ ጸጥ ያለውን የኢራቅ ምድር ጥሳ ከሰማይ በታች ስትዘረጋ በታሪካዊቷ የባስራ ከተማ ውስጥ የሚገኘውን የፍቅር ጎጆ በብርሃን አጥለቀለቀው። በዚያ ቤት ውስጥ ለ21 ዓመት የጸናው የአፍላ ፍቅር ወገግታ ገና አልደበዘዘም ነበር። የቤቷ አባወራ ጃሲምና የቤቷ እማወራ ዱዓ በቃል ኪዳን ታስረው 6 ከዋክብታን አፍርተው ሕይወትም መራራና ጣፋጭ በጋራ ይጋቱ ነበር። በዚያ ጎጆ 6 ነፍሳት በደስታ ይቦርቁ ነበር። የበኩር ልጃቸው አህመድ 19 ዓመት፣ የአባቱ መተኪያ ፋጢማ 17 ዓመት፣ የእናቷ ረዳት ዘይነብ 14 ዓመት፣ ሙስጣፋ 11 ዓመት፣ አሊ 8 ዓመትና ትንሿ ማርያም የ5 ዓመት ጨቅላ የቤቱ ጌጦች ነበሩ። ባስራ ለእነርሱ የፍቅር ገነት፣ ቤታቸው ከዓለም ስጋት የተሸሸገች የሰላም ወደብ ነበረች። የዲጂታሉ መርዝና የጥላቻው ድንግዝግዝ። ሆኖም ግን ያቺ ሰላማዊ ፀሐይ ሳትውል ሳታድር በፈረንጆቹ ሜይ 2004 ላይ ጥቁር ደመና በቤቱ ላይ አጠላ። ቲክቶክ የተሰኘው ማኅበራዊ ሚዲያ በጂሲም ልብ ውስጥ የማይጠፋ የጥርጣሬን እሳት አነደደ። ያ ለ2 አስርት ዓመታት የተገነባው የመተማመን ድልድይ በቅናት ጭጋግ ተሸፈነ። የዱዓ የፍቅር ዜማ በጭቅጭቅ ድምፅ ተተካ። ፀሐይ የሞቀው ያ የፍቅር ጎጆ በድንገት ጥርጣሬና የቁጣ መድረክ ሆነ። በዚያች እርግማንስ በነገሰባት ምሽት የቤቱ መብራት ለዘላለም ጠፋ። የ21 ዓመታት ቃል ኪዳን በደም ታጠበ። 6 ጊዜ የተሰነዘረው የጭካኔ ማተም ዱዓን ለዘላለም አሸለባት። የጠፋው ፈገግታ። ዛሬ በባስራ ከተማ ያ ቤት ጭር ብሏል። አህመድ፣ ፋጢማና ታናናሾቻቸው እናታቸውን በመቃብር አባታቸውን በወህኒ ቤት አጥተው የኢራቅን ሰማይ
በእንባ ያጥባሉ። ያሲን ከቀናት ሽሽት በኋላ ከተደበቀበት የጓደኛው ቤት በፍትህ እጅ ተይዞ ቢታሰርም የፈረሰው የ21 ዓመት ግንብ ግን ሊታደስ አልቻለም። አድማጮች፣ ይህ ታሪክ ለሁላችንም ትልቅ ጠባሳ ነው። የሰው ልጅ ሕይወት ከንቱ በሆነ ኩራትና በቴክኖሎጂ ሰበብ የሚቀጠፍበት የዘመናችን ትልቁ ስብራት ነው። ክቡራትና ክቡራን አድማጮቻችን፣ ከዚህ ከመጽሐፍት ዓለም ከተሰኘው እውነተኛ ታሪክ ትምህርት እንዳገኛችሁ ባለሙሉ ተስፋ ነን። ከዚህ ቪዲዮ በታች ሐሳብና አስተያየታችሁን ጻፉልን። ተጨማሪ ሌላ እውነተኛ ታሪኮችን ወደ እናንተ ይዘን እንድንቀርብ ይረዳል። ከዝግጅቱ ጋር አብሬያችሁ የቆየሁት ዳዊት ጀግኔ ነኝ። መልካም ጊዜ በያላችሁበት። ጤና ይስጥልኝ። ከዝግጅቱ ጋር አብሬያችሁ የቆየሁት ዳዊት ጀግኔ ነኝ። መልካም ጊዜ በያላችሁበት። ጤና ይስጥልኝ።